በእርግጠኝነት ይህ ስም አዲስ ነው። ምናልባት አትሌቲክስን በቅርበት የሚያውቁ ሰዎች ለመመደ ስትሰራ የተመለከቱ ማራቶን አፍቃሪ የሆኑ ሰዎች በአንዳንድ ውድድሮች ላይ ስትሳተፍ ስሟን ሊያስታውሱ ይችላሉ። ጠጅነሽ ገቢሳ። ኢትዮጵያውያን ምን ብቀጥን ጠጅ ነኝ ይላሉ። ጠጅነሽ በአሜሪካ ሎስ አንጀለስ ቀጭኗ ጠጅ ሆናባቸዋለች። በአስደናቂ ሁኔታ ውድድሩን ካሸነፈች በኋላ አሜሪካውያን በመላ ቆመው ጨብጭበውላታል። አሜሪካውያን የተደሰቱበት ሌላም ጉዳይ አለ። የበንዲ እንዳለ ጠጅነሽ ከውድድሩ መጠናቀቅ በኋላ ያሳየችው ምስል የዓለም መገናኛ ብዙሃንን ትኩረት ስቧል። ለመሆኑ ጠጅነሽ ማነች? እስካሁን ስለዚህ አትሌት ምን የሚታወቅ ነገር አለ? አሜሪካውያን ያስደሰታቸው ጉዳይ ምንድነው? ሁሉ ስፖርት ለየተባለ ዘገባው ይመለከተዋል። ህዳር 30 ቀን 2017 ዓ.ም አንድ መረጃ ወጣ። እጅግ ጠንካራ ውድድር የተካሄደበት ነበር። ኢትዮጵያን አትሌቶች 26000 ሯጮች በተሳተፉበት የጓንጆ ማራቶን በወንድም በሴትም ከአንደኛ እስከ 3ኛ ደረጃዎችን ጠቅልለው መውሰድ ቻሉ። ቻይና ውስጥ በተካሄደው በዛ ከባድ የማራቶን ሩጫ ፉክክር ኢትዮጵያ ሯጭ ለሊሳ ገቢሳ 2:06:28 በመሮጥ አዲስ ክብረ ወሰን አስመዘገበ። በሴቶች ተመሳሳይ የሩጫ ውድድርም ኢትዮጵያዊቷ አትሌት አንቻለም ሃይማኖት 2:25:13 በመሮጥ አሸንፋለች። ጉዳዩ ግን ይህ አልነበረም። በርካቶች ጠጅነሽ የሚለውን ስም ያወቁት ያኔ ነው። በዛ የሴቶች ፉክክር ኢትዮጵያዊቷ ቸርነት ምስጋናውና ሮማን ግደይ አንቻለምን ተከትለው ሁለተኛና ሶስተኛ ሲወጡ፣ አራተኛና አምስተኛ ደረጃን አውስትራሊያዊቷ ሊዛ ዋጊትማና ኬንያዊቷ ጃኔት ሩጉሩ ሲያገኙ ጠጅነሽ ገቢሳና ለተብርሃን ሃይላይ 6ኛና 12ኛ ሆነው አጠናቀቁ። ቀሪዎቹ እስከ 20 ያሉ ሁሉም የሴቶች ደረጃዎች በቻይናውያን ተያዙ። ከዛ በኋላ ጠጅነሽ ገቢሳ ማነች የሚለውን ሁሉ ስፖርት ሊመረምር ሞከረ። ጠጅነሽ ገቢሳ በሎስ አንጀለስ ከመንገሷ በፊት ዓለምንም ከማስደነቋ ቀደም ብሎ በ2018 የማራቶን ታሪኳ ይጀምራል ይላል ማራቶን ሪቪው ኔት። ጃንዋሪ 21 2018 ጠጅነሽ በግራን ካናሪያ ማራቶን ስፔን 2:37:21 የገባችበት ነበር። ውድድሯን በዚህ ሰዓት ታጠናቅ እንጂ ደረጃ ዝርዝር ውስጥ አልገባችም። አንድ አመት አለፈና ሳን ሴባስቲያን ማራቶን እዛው ስፔን 2019 ኖቬምበር 24 ጠጅነሽ ጠጅቱ ገቢሳ 2:36:38 በመግባት ሁለተኛ ወጣች። በዚህ የተነቃቃችው አትሌት ለ3 አመታት ያህል ግን አልታየችም። ጠጅነሽ ገቢሳ ቱሉ እንደገና ጃንዋሪ 29 2023 ወደ ውድድር ተመልሳ በማራቶን ኢንተርናሽናል በተደረገ ውድድር 2:27:46 በመውጣት ሁለተኛ ደረጃን በመያዝ አጠናቀቀች። ድጋሜ ከአንድ አመት በኋላ በዙሪክ ማራቶን የተመለሰችው ጠጅነሽ 2:24:34 በመግባት 10ኛ ደረጃን በመያዝ አጠናቀቀች። እነዛን ጊዜዎች ወጣ ገባ ያለች በኢትዮጵያ አትሌቶች ከፊት ሳትሰለፍ ያሳለፈችው ጠጅነሽ ጊዜው ደረሰና ሎስ አንጀለስ ማራቶን ላይ አስደናቂ ስሯን ቀጠለች። በዚህ ውድድር በአስደናቂ ሁኔታ 2:30:13 ደቂቃ በመግባት ከዓለም አንደኛ በመውጣት ህዝቡን አስገርማለች። ከውድድሩ ፍጻሜ ላይ በአስደናቂ ሁኔታ የኢትዮጵያን ስም አስጠርታ እሷም ውድድሯን በማጠናቀቅ ይህች አትሌት የማርያምን ስል ከፍ አድርጋው ለብልባለች። አሜሪካውያንም ቆመው አጨብጭበውላታል። እጅግ አስደናቂ ከኢትዮጵያ ከአትሌቶች ምድር የመጣችው አትሌት ይህንን ውድድር በአስገራሚ ሁኔታ አሸነፈች ሲሉ አድናቆታቸውን ገለጹላት። በእርግጥም ከዚች ኬንያውያን አትሌት ቀደም ብላ ለጥቂት ደቂቃዎችም ፈጠን ብላ በአስገራሚ ትንቅንቅ ነው ውድድሩን ማሸነፍ የቻለችው። ከዛ በኋላ የአሜሪካ መገናኛ ብዙሃን ሎስ አንጀለስ ዴይሊ ኒውስን ጨምሮ ዋሽንግተን ፖስት እና ሌሎችም ዓለም አቀፍ የእንግሊዝኛ መገናኛ ብዙሃን ስለ ጠጅነሽ ገቢሳ ቱሉ እየዘገቡ ነው። በሴቶች 2:30:15 በመግባት አሸነፈች። ይህ በእርግጥ አስደናቂ ነው እያሉ እዛው የሮጠችን ምስል ጨምሮ ፎቶውንም እየተቀባበሉት ነው። እርሷም በዓለም አደባባይ ስሟ ከፍ ብሏል። ይህን ድል ያሳካችው ባለማተቧ ባለሃይማኖቷ ኢትዮጵያዊ አትሌት ከፊቷ ሌላ ድል ይጠብቃታል ተብሏል። ይህ ድል ምንድነው? ወደ ኋላ ቆየትና ድገውና አሜሪካውያንን ስላስደሰተው ሌላው ጉዳይ እንለፍ።
ለማሸነፍ። አሜሪካውያን ሩጫን ወይም ማራቶንን ያዘጋጃሉ እንጂ በሩጫ ያን ያህል ታዋቂ ሀገር አይደሉም። ለዚህ ማሳያው ማራቶን በሎስ አንጀለስ ከበሉ 1994 ነው። 1994 በኋላ የመጀመሪያው አሜሪካዊ ውድድሩን ማሸነፉ እጅግ አስቂኝ፣ አስደሳች፣ አዝናኝ ክስተት ሆኖባቸው አሜሪካውያን በደስታ ስሜት ውስጥ ተውጠው ተስተውለዋል። ማቲው ሪችማን የተባለው ወጣት በ2025 የሎስ አንጀለስ ማራቶንን አሸንፎላቸዋል። ሪችማን ውድድሩን 2:07:56 በመግባት ነው ያሸነፈው። ከጠጅነሽ ጋር የተነሱት ፎቶ በማህበራዊ ሚዲያ ላይ መነጋገሪያ ሆኖ እየተዘዋወረ ነው። ሎስ አንጀለስ ማቲው ሪችማን ከውድድሩ በኋላ በሎስ አንጀለስ ማራቶን እሁድ ላይ ታሪክ ሰርቷል። ይህ በእርግጥም ለአሜሪካ ትልቅ ድል ነው። ሎስ አንጀለስ ዴይሊ ኒውስ ይህ አይደለም ጉዳዩን ሞቅ የሚያደርገው። በሞንታና ግዛት የቀድሞ ሁሉም አሜሪካዊ አሸናፊ የነበረው ሪችማን በወንዶች ፉክክር ወደ 3 ደቂቃ የሚጠጋ በልጦ በግሉ 2 ሰዓት ከ7 ደቂቃ ከ56 ሴኮንድ በአስደናቂ ሁኔታ ማስመዝገቡ ነው ዓለምን ያስገረመው። የ10,000 ማራቶንም አሸናፊ ነው። ይህ ብቻ አይደለም። ካሁኑ የማራቶን ተስፋችን በቀጣይ 2028 የሚደረገው የሎስ አንጀለስ የኦሎምፒክ ውድድር ተስፋችን ሪችማን ነው ያሉ አሜሪካውያን ደስታቸውን እየገለጹ ነው። ይህ ብቻ አይደለም። ይህን ውድድር ያሸነፈው አሜሪካውያን በማራቶን በሎስ አንጀለስ ያሸነፉት ለመጨረሻ ጊዜ 1994 ነው። በወቅቱ ፖል ፒልጊንተን በ2:12:13 በመግባት ነበር ያጠናቀቀው። የ2028 የኦሎምፒክ ተስፈኛ አሜሪካዊ አሁን ግን ተገኝቷል እያሉ ነው። እኔ ወደዚህ ለመምጣት ትልቅ ምክንያት አለኝ ብሏል ሪችማን። እኛ ብዙ ጊዜ አለን ልምምዱን ለመስራት፣ ነገር ግን እስካሁን በዚህ ኮርስ እናሸንፋለን ብለን አላሰብንም። እኔ ግን እንደሚሳካልኝ አስብ ነበር። ምናልባትም በ28 የሎስ አንጀለስ ማራቶን ይህን ድል ደግመው ይችላልው። 3 አመታት ያህል ልምድ ለማግኘት በተለያዩ ውድድሮች ተሳተፋለሁ። ይህ ለኔ በጣም አስፈላጊ ነገር ነው። በእርግጠኝነት እየሰለጠንኩ ነው። ያኔ ተፎካካሪ ሆናለሁ ብሏል። ወደ ውድድሩ አጋማሽ ስገባ የ25 አመት ወጣት እንደመሆን የመጠን እንቅስቃሴው ትንሽ ከብዶ ነበር፣ ነገር ግን ወደ ኋላ ማለት አልፈለኩም ሲል ሪችማን ተሰምቷል። ሪችማን በጣም የታቀደው ግን ለማሸነፍ አልነበረም ይላል። ነገር ግን ከበደኝ፣ እግሬን እየዛለ ነበር፣ ማቆም ግን አልፈለኩም ብሏል። በእርግጥ ሎስ አንጀለስ ዴይሊ ኒውስ ይህን ድል ሲዘግበው የ30 አመቱ ኬንያዊ አትናስ ኪዮክ መሸነፉ፣ በ2:15 ሁለተኛ ማጠናቀቁ፣ የ33 አመቱ ኬንያዊ ሞሰስ ኪፕቶ ኩርጋት በ2:13:12 ሶስተኛ ሆኖ ሲያጠናቀቅ፣ ሪችማን ግን በእነዚህ እሳት በላሱ ኬንያውያን የማራቶን አትሌቶች ፊት ሁለቱን አስከትሎ በውድድሩ አንደኛ ሆኖ ማጠናቀቅ ይህ ለአሜሪካ ቀላል አይደለም እያሉ ነው። የማራቶን የመጀመሪያ ውድድሩን ያደረገውና በሎስ አንጀለስ ያሸነፈው የካምቤል ዩኒቨርሲቲ የቀድሞ የሁሉም አሜሪካ የቦክስና የሩጫ አሸናፊ ይህ ትልቅ ስኬት ነው ይላል። ለዛ ብዙ ሰርቻለሁ፣ መጨረሻ አይደለም፣ ወደ ልምምዱ መመለስ አለብኝ፣ በሚቀጥለው ዝግጅቴ ላይ ማተኮር ነው የምፈልገው፣ በዚህ ውድድር ግን ብዙም አልኩራራም ይላል። ይህ በእንዲህ እንዳለ አሜሪካውያን ሌላ ጉዳይ ማበሳጭቷቸዋል። የ30 አመቷ ኢትዮጵያዊት ጠጅነሽ ጋቢሳ ቱሉ ውድድሩን ብታሸንፍም የ32 አመቷ ኬንያዊት አንቶኒያ ኮምቦይ በ2:30:19 ሁለተኛ ሆና ብታጠናቀቅም የ29 አመቷ አሜሪካዊቷ ሳቫናና ቤሪ ውድድሩን ስትመራ ቆይታ በመጨረሻም በ2 ሰዓት 30 ሴኮንድ 31 ማይክሮ ሴኮንድ ሶስተኛ ሆና ውድድሯን ማጠናቀቋ ትንሽ አበሳጫቸው ይመስላል። ቤሪ ምንም ያህል እንደምትፈልገው በራሴ ውስጥ እያሰብኩኝ ነበር፣ ይህን ድል ላደርግ ነበር፣ ድሉን ባላመጣ ያን ጥረቴን ለአሜሪካን አሳይቻለሁ፣ ማድረግ እንደምችል አሳይቻለሁ፣ እስካሁን አላሸነፍኩም፣ አሁንም አልተሸነፍኩም ስትል ሐሳብ አስተያየቷን ተናግራለች። ከልጅነት ጀምሮ በቲቪ ላይ የተመለከትኩት ውድድር ነው፣ ይህን ውድድር ማድረግ ህልሜ ነበር ስትል ቤሪ ቀጠለች። ማራቶን እንድሰራ ካበረታቱኝ ነገሮችና ከነዚህ አስተያየቶች መካከል ከአመታት በፊት ሰዎች በዚህ ትልቅ መድረክ ላይ ውድድሩን ሲጨርሱ ማየቴ ነው። ይህ አስደሳች ነው። በተግባር ላደርገው የሚችለው ይህ የመጀመሪያ የኤልኤ ማራቶን ነው። በዚህ ሶስተኛ ወጥቻለሁ። ቀጣይ ተስፋ አደርጋለሁ እኔ ቤት ውስጥ በቲቪ ላይ የሚመለከቱኝ ሌሎች ሰዎች ይነሳሳሉ፣ እኔም ኢትዮጵያውያን፣ ኬንያና የሌላ ሀገር ሰዎች በቴሌቪዥን አይቼ ነው የተነሳሳሁት ብላለች። 40ኛው የሎስ አንጀለስ ማራቶን ሩጫ እሁድ ዕለት በጆር ስቴዲየም ፀሐይ ከመውጣቷ በፊት ተደረገ። የ6.2 ማይል ኮርስ በዳውንታውን ኢኮ ፓርክ፣ ሆሊውድ፣ ቤቨርሊ ሂልስ እና በሳንታ ሞኒካ ቡልቫርድ በሴንተር ሲቲ አድርጎ ውድድሩ ተጠናቋል። በዚህ ፉክክር በአስደናቂ ሁኔታ ኢትዮጵያዊት አትሌት ውድድሩን አሸንፋለች። ይህች አትሌት አሁን ከፊቷ ሌላ ነገር እየጠበቃት ነው። የመጀመሪያው ጠጅነሽ ጋቢሳ ማነች የሚለው ኢትዮጵያና ለምን እንዲያውቁ ታድርጋለች።
ታገኛለች። ውድድሩን ያሸነፈችው በአሜሪካ ነውና እጅግ ከፍተኛ የሆነ የቴሌቪዥን ሽፋን አግኝታለች። ከዚህ ቀጥሎ ጠጅነሽን የሚጠብቋት 2-3 ነገሮች አሉ። የመጀመሪያው የስፖንሰርሺፕ ጉዳይ ነው። በዚህ ውድድር በኋላ እርሷን ናይኪን ጨምሮ ፑማና ሌሎች ድርጅቶች ስፖንሰርሺፕ ለማድረግና በትጥቅ ዘርፍ ተነጋግሮ ለመስራት አጋርነትም ለመፈራረም ይፈልጓታል ተብሎ እየተጠበቀ እንደሆነ ፍንጮች እየተሰሙ ነው። የማለት ጠጅነሽ ጋቢሳ ከትልልቅ ዓለም አቀፍ የስፖርት ትጥቅ አምራች ድርጅቶች ጋር የመስራት እድልን ትጎናጽፋለች። ከዚህ ባለፈ ከዚህ በፊት ይከብዳት የነበሩና በተለያዩ ሀገራት ተዘዋውሮ የመስራት የቪዛ ነጻነትና ውድድሮች ላይ የመሳተፍ እንዲሁም የመጋበዝ እድሉን ታገኛለች። እርሷ ይህ የሎስ አንጀለስ ታሪክ ከዚህ በኋላ የትኛውም ዓለም ላይ የሚካሄዱ ማራቶን ውድድሮች ላይ ለመሳተፍ እድል ይሰጣታል። ሌላኛው ጉዳይ የኢትዮጵያ ብሔራዊ ቡድንን የመወከል እድል ነው። የኢትዮጵያ ብሔራዊ ቡድን በ2028 በሎስ አንጀለስ የሚካሄደውን ውድድር ጨምሮ እንዲሁም በመጪው መስከረም በጃፓን የዓለም አትሌቲክስ ሻምፒዮና ውድድሮችን ያካሂዳል። ስለዚህ በማራቶን ከሌሎች የተሻለ ሰዓት ካስመዘገበችና በቀጣይ አቅሟን ካሳየች ጠጅነሽ ጋቢሳ ኢትዮጵያ እንደ ብሔራዊ ቡድን በሴቶች ማራቶን የመወከል እድልን ታገኛለች። ይህ ለአትሌቷ ስሟን ከፍ ለማድረግ እንደ ኢትዮጵያ ታዋቂ አትሌቶች ሁሉ የኢትዮጵያን ሰንደቅ ዓላማ በዓለም አደባባይ ከፍ ያደረገች ተብላ እንድትጠራ እድሉን የምታገኝ ይሆናል። ሆኖም እንደ ጠጅ ብትቀጥም ብቃቷን በማሳያት ብቃቷን ለዓለም ያስመሰከረችው የማርያምን ስዕል ከፍ አድርጋ ለዓለም አደባባይ ያሳየችው ጠጅነሽ ጋቢሳ አሁን የዓለም መገናኛ ብዙሃን መነጋገሪያ ሆናለች። ቀጣዩ ጊዜ መልካምና ብሩህ በድል የምትቀዳጅበት የሀገራችንን ስም የምታስጠራበት የእርሷን ሕይወት የምታሻሽልበት ለኢትዮጵያን አትሌቶች ተተኪ ወጣቶች ተስፋ የምትሆንበት ጊዜ እንዲሆን ሁሉ ስፖርት ይመኛል። በዛሬ ለየት ባለ ክስተት ታዋቂ የሆነችውን የአትሌት ጠጅነሽ ጋቢሳ ቱሉን የህይወት ታሪክ እንደዚህ ያቀረብንላችሁ። አቀራረባችን ላይ አስተያየትና ኮሜንት ካላችሁ እንዲሁም ደግሞ የእንተናም ታሪክ ብትሰሩልን የምትሉት ጉዳይ ካለ ጻፉልን። ያሁኑን ግን አበቃን። ሁሌም እንደምንለው ድል ለኢትዮጵያ ይሁን።